ሰላም ቤተሰብ እንዴት አላችሁ? ባለፈው ክፍል ቪዲዮ የቤቶችን አይተን ቃላቶችን መስርተን ነበር የተለያየን ማለት ነው። እንግዲህ የተለያዩ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን የምታገኙበት የዩቲዩብ ቻናል ነው። ቻናሉን ላይክ በማድረግ ጀምሩ። በባለፈው ያየናቸው እዚህ ጋር መጀመሪያው ጀምሬ ትንሽ በእርግጥ እናንተ ቪዲዮ መለስ ብላችሁ እንድታዩ ተጋብዛችኋለሁ ማለት ነው። ባለፈው ክፍል የሰራሁትን ያው ዩ ይ ያ የ ይ ዮ እነዚህ የተባለችው ፊደል ዝርያዎች ናቸው፣ ሰባቱም ማለት ነው። በእነሱ ደግሞ ቃላቶችን መስርተናል። የት፣ በዩ ዩኒቨርሲቲ፣ በይ ቃላት አላገኘንም። በያ ያስተሰርያል፣ ያዘ፣ ያዘች የሚሉ ቃላቶች መስርተናል። የኔ፣ በይ ይሆናል፣ ይቻላል። በዮ የስቲና፣ የውዲት የሚሉ ቃላቶችን መስርተን ነበር የተለያየን ማለት ነው። ዛሬ ደግሞ በቅርጽ ከይ ጋር ተቀራራቢ የሆነች አንድ የአማርኛ ፊደል ይዤላችሁ መጥቻለሁ። እሷም ደ ትባላለች ማለት ነው። ደን እዚህ ጋር ሰባቱንም እንመለከታለን። እዚህ ጋር ተመልከቱ። ይኸው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ሰባቱ እነዚህ ናቸው። ተመልከቱ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ሰባቱም እኒህን ይመስላሉ ማለት ነው። እነዚህን እስኪ አንዴ ከፍ አድርጌ ላሳያችሁ። እነዚህን የደ ቤቶችን ማለት ነው። የደ ቤቶችን አንድ ጊዜ እንመለከታቸዋለን። ትንሽ ሳይዙ ልጨምረውና እንዴት እንጽፋቸዋለን ተመልከቱ። እዚህ ጋር እቺ ደ ትባላለች ማለት ነው። ቅርጿን በደንብ ተመልከቷት። ደ፣ ሁለተኛዋ ይኸው ዱ፣ ቅርጻቸውን በደንብ ተመልከቷቸው። ዱ፣ ሶስተኛዋ ጫት ዲ ትባላለች ማለት ነው። ስለዚህ እነዚህ ደ፣ ዱ፣ ዲ ሶስቱን ጻፍን ማለት ነው። ሶስቱን ጽፈናል። አራተኛዋ እነዚህ ላጥፋቸውና አራተኛዋ ይቻት ዳ፣ ግሯ አጠር ነው የሚለው። ዴ፣ አምስተኛ፣ ስድስተኛ ድ፣ ዳ፣ ዴ፣ ድ፣ ሰባተኛዋ ዶ ኤች ናት ማለት ነው። እግሯ በቀኝ በኩል ያለው አጠር ነው የሚለው ማለት ነው ዶ። ስለዚህ እንደው ሰባቱንም እዚህ ጋር በአንድ ላይ ለማየት ያክል እዚህ ጋር ሳይዛቸውን ትንሽ አጠር ላድርጋቸውና ይቻት እቺ ደ ናት፣ ደ ናት ማለት ነው። እቺ ሳይዙን አነስ ላድርግና ሰባቱንም በአንድ ላይ ለመጻፍ ፈልጌ ነው። ይኸው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ስለዚህ እነዚህ ሰባቱ የደ ዝርያዎች ናቸው ማለት ነው። ከመጨረሻው ስናይ ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። ስለዚህ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ሰባቱ የደ ዝርያዎች እኒህን ነው የሚመስሉት ማለት ነው። ከዚህ ቀጥለን ደግሞ የምንመለከታቸው ቃላቶችን መስረት። እስኪ ለምሳሌ ይቺ ደ ናት ብለናል። በደ ምን ብለን ቃላቱን መስረት እንችላለን? ይኸው ደወል ማለት እንችላለን። ይኸው ደወል ማለት እችላለሁ። ጨምራለሁ ሌላም በደ ደወል። ደሞዝ ማለት እችላለሁ። ይኸው ደመወዝ ማለት እችላለሁ። ደሞዝ፣ ደወል፣ ደሞዝ። እሺ ደሴ ማለት እችላለሁ። ይኸው ደሴ ማለት እችላለሁ። በጣም ብዙ ቃል መሰረት ደመና ማለት እችላለሁ። ደመና ማለት እችላለሁ። ብቻ በደ የመጀመሪያ ሆና መምጣት አለባት ማለት ነው። ስለዚህ እነዚህ በደ የመሰረትኳቸው ቃላቶች ናቸው ማለት ነው። ሁለተኛዋ ደግሞ ዱ ናት። እንግዲህ ዱ ደግሞ ተመልከቱ። በዱ ደግሞ ቃላት ለመሰረት ነው። በዚች ዱ በተባለችው ፊደል ደግሞ ዱባይ ማለት እችላለሁ። ይኸው ዱባይ ማለት እችላለሁ። ዱባ ይኸው ማለት እችላለሁ። ዱባ። ሌላ ዱር ማለት እችላለሁ። ይኸው ዱር ማለት እችላለሁ። በነገራችን ላይ እዚህ ጋር ቃላት ምስረታ ላይ ፎከስ ማደርገው ወይም ደግሞ በደንብ ትኩረት የምሰጠው
አቀላጥፈን እንግሊዘኛ ለመናገርም ሆነ ለመጻፍ የመጀመሪያ ቃል ማወቅ አለብን። መጀመሪያ ሆሄዎችን ማወቅ አለብን። ይሄው ያሳያችሁ እያንዳንዳቸው። ከዛ እነሱን አገጣጥመን ቃል መመስረት መቻል ይኖርብናል። ቃላቶቹ ደግሞ በአንድ ላይ ሲጣመሩ አረፍተ ነገር ይሆናሉ። ሙሉ መልእክት የሚያስተላልፉ ማለት እንደዛ ነው። ቃላት ምስረታ ላይ ፎከስ የምናደርገው። ስለዚህ ብዙ ዱር ማለት ይችላል። ለምሳሌ ይሄው ዱር። ሌላ ዱር ቤቴ ማለት ይችላለሁ። ዱር ቤቴ፣ ዱር ቤቴ ማለት ይችላለሁ። ስለዚህ በዱ እነዚህን ቃላቶች መሰረትኩ ማለት ነው። ሶስተኛዋ ዲ ናት። በዲ ደግሞ ምን ማለት ይችላለሁ? እዚህ ጋር ዲሽቃ ማለት ይችላለሁ። ዲሽቃ ማለት ይችላለሁ። ዲሽ ማለት ይችላለሁ። ሌላ ዲናሞ ማለት ይችላለሁ። ዲናሞ፣ ዲናሞ። ሌላ ዲስኩር ማለት ይችላለሁ። ሰው ዲስኩር። ሌላ ስም ቢሆን ለምሳሌ ዲበኩሉ ማለት ይችላለሁ። ስለዚህ ዲ በዚች ዲ የመሰረትኳቸው ቃላት ናቸው ማለት ነው። አራተኛው ደግሞ ዳ ናት። ዳን ተጠቅሜ ደግሞ የምመሰርተው ቃል ለምሳሌ ዳንግላ የሚል ስም ቢኖር ይሄው ዳንግላ፣ ዳንግላ ማለት ይችላለሁ ማለት ነው። ሌላ ዳሞት፣ ሌላ ዳኒ ማለት ይችላለሁ። ስለዚህ እነዚህ ደግሞ ዳን። ሌላ ጨምር እስኪ። ዳቦ ብሎ አንድ ሰው መጻፍ ቢፈልገውን ይኸው ዳቦ በዚህ ልክ ማለት ነው። ሌላ ዳሽን ማለት ቢፈልግ አንድ ሰው ይኸው ዳሽን ማለት ይቻላል ማለት ነው። ስለዚህ እነዚህ ዳን ተጠቅሜ መሰረትኳቸው ናቸው። ሌላኛውና አምስተኛዋ ዴ ናት። በዴ ደግሞ ዴሞክራሲ ብለሃል። ዴሞክራሲ፣ ዴሞክራሲ ብል እንደዚህ ነው የምጽፈው። ዴሞክራሲ። ሌላ ዴስክ ማለት ፈልግ ይሄው በዴ የመሰረትኳቸው ቃላቶች ናቸው። ወደ ድ ልለፍ እስኪ። ድ ደግሞ ለምሳሌ ድድ ማለት ይችላለሁ። ድንግል ማለት ይችላለሁ። ድንግል ማለት ይችላለሁ። ሌላ በድ ድስት፣ ድስት ማለት ይችላለሁ ማለት ነው። ስለዚህ ቃላት መሰረት ማለት የመጨረሻው ዶ ነው። በዶ ዶማ ማለት ይችላለሁ። ይሄው ዶማ፣ ዶቅማ፣ ዶቅማ ማለት ይችላለሁ። ሌላ በዶ ዶርም ማለት ይችላለሁ። ሌላ ዶናት። በጣም ብዙ ቃላቶችን መመስረት ይቻላል ማለት ነው። ስለዚህ እነዚህ የደ ዝርያዎች ናቸው ማለት ነው። እያንዳንዱን አይተን ቃላቶችን ደግሞ መስርተናል ማለት ነው። ስለዚህ እናንተ የራሳችሁን የቃላቶች ታስቀምጣላችሁ። እንደው ለማስታወስ ያክል ጋር ያው ደ ዱ ዲ ዳ ዴ ዶ ሰባቱ ማለት ነው። ቃላቶች የመሰረትኳቸው ደግሞ እዚህ ጋር አሉ። ይኸው በደ ደወል፣ ደሞዝ፣ በዱ ዱባ፣ ዱለት ዱባይ፣ በዲ ዲሽ፣ ዲሽቃ፣ ዲቃላ የመሳሰሉት፣ በዳ ዳክዬ፣ ዳቦ፣ ዳሽን፣ በዴ ዴስክ፣ በድ ድመት፣ ድብ ድንጋይ፣ በዶ ዶሮ። እዚህ ጋር ያሉትን በደንብ ያቸው። ይኸው በደ ደወል፣ ደመወዝ፣ ዱ ዱባ፣ ዱለት ዱባይ፣ ዲ ዚጋለች፣ ዲ ቃላ፣ ዲሽ፣ በዳ ዳክዬ፣ ዳቦ፣ ዳሽን፣ በዴ ዴስክ፣ በድ ያው እዚህ ጋር ምስሉ ጋር እንደምታዩት ድመት፣ ድብ ድንጋይ፣ በዶ ዶሮ፣ ዶማ፣ ዶግማ፣ ዶቅማ የመሳሰሉ ቃላቶችን መስርተናል ማለት ነው። በሚቀጥለው ክፍል ቪዲዮ ደግሞ ከላይ ያየናቸውን በአንድ ላይ የምንመለከት ይሆናል ማለት ነው።